United Arab Emirates confirmed that Iranian drone strike its target. አሜሪካና ኢራን አሁንም መተኳኩሳቸውን ቀጥለዋል። ዓለም ለአፍታ ሰላም ረዘም ላለ ጊዜ ደግሞ ቀውስ እየገጠማት ነው። የነዳጅ ዋጋ በአንድ ጊዜ ጣሪያ ነክቶ ተመልሶ ከ$10 በታች መውረድ የማይተነበየው የሆርሙዝ ፖለቲካ ውጤት እንደሆነ ማሳያ ነው። ኢራናውያን ከምንም ጊዜ በላይ ኃያልነቷን አላስነካ ከማለቷን ባሻገር የባህረ ሰላጤዋን ቁጥጥር አጠናክራለች። አዳሩን ዋሽንግተን በቴህራን ከተሞች ላይ ጥቃት ስታደርስ ኢራን በምላሹ የአሜሪካን የጦር መርከብ ኢላማ በማድረግ ወታደራዊ እርምጃ ወስዳባታለች። ለዚህም ነው ተኩስ አቁም ወይስ ጊዜ መግዣ? የሆርሙዝ ወሽመጥ ሊከፈት ወይስ እስከ ወዳኛው ሊዘጋ? የሰርጡ ጠባቂዎች ገልፎች ወይስ ኢራን? ታላቋ አሜሪካ አሊያም ታላቋ ቻይና የሚለው ምላሽ የሌለው ግን ለይስሙላ የሚጠየቀው ጥያቄ ዓለምን እያወዛገበ እንደሚቀጥል የቀጠናው ፖለቲካ ጠንቅቀው የሚረዱ ተንታኞች ደጋግሞ የሚያነሱት ጥያቄ ነው። ውድ ቤተሰቦቻችን በእነዚህ ርዕስ ጉዳይ ዙሪያ ቆይታ እናደርጋለን። ቻናሉን ሰብስክራይብ፣ ቪዲዮአችንን ደግሞ ሌሎች ሰዎች ጋር እንዲደርሱ ላይክ በማድረግ እንዳይዘናጉ አብራችሁን ቆዩ። የአሜሪካው ፕሬዝዳንት ትራምፕ ኢራን ብትስማማ ጥሩ፣ ያን ማድረግ ካልቻለች ግን የሚፈጠረውን እንጃ ይላሉ። በትራምፕ ተደጋጋሚ ዛቻ ላለፉት 71 ቀናት ጆሮአቸው የደማው የኢራን ፖለቲከኞች የተለመደ መግለጫ አያሸብረንም ባዮች ናቸው። ፕሬዝዳንት ዶናልድ ትራምፕ በተለመደ ዛቻቸው ከኢራን በኢራን ወደ ኢራን በማለት ሁሌ ምላሽ ይሰጣሉ። በሁለቱ ኃያሎች ሰጣ ገባ ኢኮኖሚያዊና ፖለቲካ ዋጋ ከፋዩ የዓለም ሕዝብ ቢሆንም ቀጥተኛ የሚሳኤል ሰለባ ኢራንና እስራኤልን ጨምሮ ገልፉ አሊያም በጥቅሉ አረቡ እየሆነ መጥቷል። ምንም እንኳን ተኩስ አቁም አሁንም እንዳለ ነው፣ ትራምፕ ይበሉ እንጂ እርስ በርስ መጠቃቃታቸው የስምምነቱን እርባና ቢስ አካሄድ የሚጠቁም ነው ሲል አልጀዚራ አስነብቧል። ዋሽንግተን ቴህራን ሚሳኤሎችን፣ ሰው አልባ አውሮፕላኖችና ትናንሽ ፈጣን ጀልባዎችን ተጠቅማ 3 የጦር መርከቦችን አጥፍታለች በሚል ስትወቅስ ፕሬዝዳንት ትራምፕ ዛሬ ላይ ኢራን ክብራችን ላይ አደጋ ደቅናለች በሚል አረጋግጠውታል። ቴህራን በበኩሏ በአንድ ከፍተኛ የጦር አዛዥ አማካኝነት ዋሽንግተን በነዳጅ ጫኝ መርከብ ወደ ሆርሙዝ ሲጠጋ በነበረ ሌላ ተጨማሪ መርከብ እንዲሁም በሆርሙዝ ቁልፍ ባህር ዳር ላይ ጥቃት እንደሰነዘረችባት ይፋ አድርጋለች። ዓለም ልታውቅልን ይገባል በሚልም በምላሹ ከሳለች። ኢራንያን አምባሳደር አሚር ሰኢድ ኢራቫኒ አሜሪካ የባህር ላይ ነጻነትና ደህንነት ጠባቂ አድርጋ ራሷን ለመሳል የህግ የፖለቲካና ሞራል መሰረቱ የላትም። ዓለም አቀፋዊ የስህተት ተግባሯን የሆርሙዝ ሰርጥን በመዝጋት ቀጥላለች። የኢራንን የንግድ መርከቦች እንደ ባህር ላይ ወንበዴዎች በመያዝ እንዲሁም አባላትን በማገት ህገወጥ ተግባር ላይ ናት። ይህ አደገኛው ውጥረት ዓለም አቀፍ ህግን ይጥሳል፣ የመንግስት ድርጅት ቻርተርንም ይጥሳል ብለዋል። የኢራን ውጭ ጉዳይ ሚኒስትር ሰይድ አባስ አራግቺ የአሜሪካ እቅድ ጦርነቱን ሊቋጭ ይችላል የሚል ተስፋ አዘል መልእክት ካሰደዱ በኋላ ነው እንዲህ አይነቱ የተኩስ ልውውጥ በሆርሙዝ ሰርጥ ላይ እየበረታ የመጣው። በሌላ በኩል አልኤምሬት ለ3 ተከታታይ ቀናትና የአብዮታዊ ዘብ አርጂሲን ክሩዝ ባሊስቲክ ሚሳኤሎችና ድሮኖችን እየታገለች መቀጠሏ ተኩስ አቁም በእጅጉ ፈተና ውስጥ ያስገባዋል። እስከ ቴህራን ዘልቆ የገባው ጥቃት አዳሩ እንደነበረ ከኢራን በኩል የሚወጡ መረጃዎች ሳይቀሩ በመጠቆም ላይ ናቸው። የአሜሪካ አየር ጥቃት በባንደር ሐሚር ሲዲክና ቃሺም ደሴቶች ማነጣጠሩን የሀገር ጦር ማሳወቁ የሁኔታዎችን መለወጥ የሚያረጋግጥ ያደርገዋል። ይህን ተከትሎ ምላሽ ሰጥቻለሁ ያለው የቴህራን ጦር አሜሪካ ተኩስ አቁሙን ጥሰዋለች በሚልም ይወቅሳል። በእርግጥ አሜሪካ እንዲህ አይነቶችን ክስ እሷም ማጠናክራለች። በአጭሩ ማን ነው ቀድሞ ተኳሽ የሚለው አስቸጋሪ በመሆኑ የሚያስማማው እርስ በርስ መተኳኮስ ቀጥለዋል፣ መካሰስ ላይ ናቸው የሚለው ተመዝግቧል። ወታደራዊ ተንታኞች ከዚህ አንጻር ጉዳዩን እየቃኙት ነው። 21 ሀገራትን የሚያካለውና 2 አህጉራትን የሚያያይዘው የአሜሪካ ማዕከላዊ ሴንትኮም በሆርሙዝ ሰርጥ ላይ የአሜሪካ ባህር ኃይል ኢላማ ጠብቆ አውዳሚ ስርዓትን በማለፍ ላይ ሳለም በርካታ ሚሳኤሎችና አነስተኛ የጦር ጀልባዎችን፣ ድሮኖችን ኢላማ አድርገውታል በሚል ይከሳል። ሴንትኮም ለደረሰብኝ ጥቃት የዝናብ ቁጥጥር ጣቢያዎችና የመረጃ ስለላ እንዲሁም የተለያየ ሐሳብ ማድረጊያ ማዕከላትን አድኜ መትቻለሁ በሚል አጸፋውን መክፈቱን በኢራን ላይ ለመጠቀም ሞክረዋል። ብዙ ውጤት ማርገብን እንጂ ማባባስን አልፈልግም በሚል ለየትኛውም ጥቃት ቦታዬን ይዤ እጠብቃለሁ፣ ምላሹ ግን ይከፋል በሚል ያስገነዘበ ይገኛል። ትራምፕም ቢሆን በፍጥነት ወደ ድርድርና ስምምነት ኢራን ካልመጣች ከዚሁ ቀደም በጠነከረ በማያወላዳና በከፋ መጠን እንዘምትባታለን ሲሉ በኢራን ላይ
በትሩዝ ሶሻል መልእክታቸው ዝተውባታል። ተኩስ አቁም ሳይደረግ ሲቀር አሳውቃችኋለሁ፣ እንዲሁም ማወቅ አይጠበቅባችሁም። ተኩስ አቁም ከሌለ በኢራን በኩል ከባድ ነገር ሲመጣ ትመለከታላችሁ። በፈጠነ ስምምነታችሁን ቢፈርሙ ይሻላል። ንግግሩ በመልካም እየቀጠለ ነው፣ ግን መረዳት ያለባችሁ የማይስማሙ ከሆነ ግን እጅግ የበዛ ሰቆቃ ይገጥማቸዋል። ኢራን የተለመደ ዛቻ ብትለውም ፕሬዝዳንት ዶናልድ ትራምፕ ግን እስከ ወዲያኛው የኢራን ፖለቲካ ለውጠዋለሁ በሚል ቀጥለውበታል። በፈጠነ ይስማሙ ካልሆነም በብርቱ ይመታሉ ነው ጥቅል መልእክቱ። የሪፐብሊካኑ በአሁኑ ጥቃት ላይ ደግሞ እስራኤል ምንም አይነት ጣልቃ ገብነት እንደሌላት መረጃው ይጠቁማል። ግን ደግሞ ቴልአቪቭ በጉዳዮች ላይ የተለያዩ ፖለቲካዊና ወታደራዊ ስሌቶችን እየሰራች እንደሆነ የኢራን ፖለቲከኞች ይገነዘቡታል። በተለይም ባለ 14 ነጥቡ የመግባቢያ ሰነድ ኢራን ስለ ኒውክሌር ያላትን ጥያቄና የአሜሪካን አቋም መሰረታዊ በሆነ መንገድ ፖለቲካዊ ቅርጹን ለመለወጥ በር ይከፍታል ቢባልም በተኩስ መታጀቡ መፍትሄው ሩቅ ሊሆን እንደሚችል ይገመታል። የተስፋው ሰነድ መሬት ላይ የሚያርፍም አይመስልም። ኢራን በየትኛውም ሁኔታ ጥቅሟ ከተነካ ምላሽ ለመስጠት ጣቷ መላጮ ላይ መሆኑን የቴህራኑ ፓርላማ ቁልፍ ብሔራዊ ደህንነትና የውጭ ፖሊስ ኮሚሽን ቃል አቀባይ ኢብራሂም ረዛኢ ግልጽ አድርገውታል። ዋሽንግተናውያንና ቴህራናውያን ይስማማሉ ተስፋ አለው የምትለው የፓኪስታኗ ኢስላማባድ አዲስ ፈተና ሆኖባታል። ትኩረት የማይሰጠው ከሆነ እኛ በጦርነት ዋጋ ከፍለንም ቢሆን የሆርሙዝ ሰርጥን አሳልፈን አንሰጥም። አሜሪካውያን መረዳት ያለባቸው የሆርሙዝ ሰርጥ ቀይ መስመራችን መሆኑን ነው። ትራምፕ በተደጋጋሚ ኢራን ኒውክሌር እንደማትታጠቅ ገልጻልናለች ይላሉ። ግን ደግሞ ሌላ ዛቻ ይጨምሩበታል። ኢራን ዓላማዬ አይደለም ካለች በኋላ በአቶሚክ ቦምብ ጉዳይ ላይ ያላትን አቋም እንደ አሜሪካ እንቅስቃሴ ትለዋወጥባቸዋለች። ምንም እንኳን ተኩስ አቁም ተስፋ አለው የለውም ስሜት ውስጥ ቢሆንም በገልፉ ሀገራት በተለይ አረብ ኤምሬትስ ላይ የሚፈጸመው ጥቃት ከዛም እስከ መቼ ቆሜ ጠብቃለሁ ምላሿ መሆኑን አስቸጋሪው መካከለኛው ምስራቅ አሁንም የጦርነት ነጋሪትና ጉሰማን ድባብ ላይ እንደሆነ በግልጽ የሚያሳይ አድርገዋል። የፕሬዝዳንት ዶናልድ ትራምፕ ዛቻ፣ የአያቶላዎቹን መግለጫ፣ የኤምሬቶች ራስን የመከላከል አዝማሚያ፣ በሆርሙዝ ሰርጥ ላይ ያለው ጥቃት መቀጠል፣ የነዳጅ ዋጋ በደቂቃዎች ውስጥ መለዋወጥ፣ የሩሲያና የቻይና ፖለቲከኞች ጉዳዩን በራሳቸው መንገድ ለመቃኘት የሚሄዱበት ርቀትና መሰል የመካከለኛው ምስራቅ ፖለቲካ አካሄዶች ውጥረቱን እንጂ መርከቡን አያመላክተውም ይላሉ የጦር አዋቂዎች። ውድ ቤተሰቦቻችን ለሰዓቱ የነበሩ መረጃዎች እነዚህ ናቸው። በቀጣይ እስከምንገናኝ ሰላም በእናንተ ላይ ይስፈን።